ሶስተኛው የወንጌል አይነት የትንሣኤ ወንጌል የሚባል ነው። የምን ወንጌል? የትንሣኤ ወንጌል የሚባል አለ። ምንድናቸው? ሌላ ወንጌሎች አይደሉም። እንድትረዱ ፈልጋለሁ። አንዱን ወንጌል ልክ አሁን አልማዝን ስትመለከቱ አሁን ምንድነው አልማዝ ነው። ልክ ነኝ አይደል? አልማዝን ብትመለከቱት ጋሼ የሚያየው ብርሃን ቀለም ይለያል። ዳኒ የሚያየው የሽዬ የምታየው ለምን? የአልማዝ ባህሪው ንጽብርቆሹ ብዙ አይነት ከለር መሆኑ ነው። ልክ እንደዛ ማለት ነው። እና ጌታ ኢየሱስ ክርስቶስ ልዩ ልዩ ወንጌሎች ሰጥቶናል ማለት አይደለም። አንድ ወንጌል ነው። ወንጌል በአጠቃላይ ስለ ልጁ ነው። እግዚአብሔር ስሙ ይባረክ። ስለማን ነው? ስለ ልጁ ነው። ስለ ኢየሱስ ነው። ስለኛ ፕሮስፔሪቲም አይደለም፣ ስለኛ ሰክሰስም አይደለም። ፕራይመርሊ በወንጌል ውስጥ ያለን በረከት እንጂ ወንጌል በዋናነት ስለ ኢየሱስ ነው። መጽሐፍ ቅዱስ እሱን ስለሚነግረን የትንሣኤ ወንጌል የሚባል አለ። እነ ጳውሎስ የሰበኩት ማለት ጳውሎስ የኔ ወንጌል የሚለው አለው። ጳውሎስ የኔ ወንጌል የሚለው አለው። ለወንጌሉ ለተሰጠኝ ወንጌል ለኔ ለተሰጠኝ ወንጌል ይላል። ለጳውሎስ ለጴጥሮስ የተሰጠው ወንጌል ፍሌቨሩ ሌላ ነው። ለኔ የተሰጠኝ ወንጌል ቀለሙ ሌላ ነው። ኮንቴንቱን ግን ዘሴም ነው። አሁን አንዳንድ ሰዎች የሚቸገሩት እኛ የተሰጠን ፍጹሙን ሰው ለእግዚአብሔር ማቅረብ ነው ብለን ስንል ሌላ ትምህርት ያመጣን ይመስላቸዋል። አይደለም። የወንጌልን ተፈጥሮ የማያውቁ ጭልም ያሉ እንዲህ ቀጥተኛ የሆኑ ሰዎች አሉ። ቀጥተኛ ሳይሆኑ እንደ ፈረስ እንደዚህ የተያዙ ማለት። የሰላም ወንጌል ይላል ጳውሎስ እዚህ ኤፌሶን ላይ የሚናገረው። ምክንያቱም ምዕራፍ 2 ላይ የምትመለከቱት ይሄንን ነው። ጥልን በመስቀሉ የገደለው ኢየሱስ ጌታ ነው። ከሁለት ወገን አንድን ወገን አምጥቶ ሰላምን ርቃችሁ ለነበራችሁ ቀርባችሁ ለነበራችሁትም ሰላምን ለፈጠረው አንድ አካል ለፈጠረው እሱም ወንጌል ነው። የእርቅ ወንጌል ነው ይሄኛው። የኢየሱስ ክርስቶስ ወንጌል ይላል። የእግዚአብሔር ወንጌል ለእግዚአብሔር ወንጌል ተለየሁ ይላል ጳውሎስ። ራእይ ላይ ያለውን እናንብበው እና ከዛሬ ጀምሮ እንድትጸልዩበት እፈልጋለሁ። ራእይ 14 ላይ ከ6 ጀምሮ የሚገርም የእግዚአብሔር ቃል አለ። ጌታ ኢየሱስ ይርዳን። በተለይ ያልዳኑ ዘመዶች ያሉን ዛሬ እንዲሁ እሱን ስቃተስ ነው ያልኩት። አንድ እድል ስጠን። አንድ እድል ተበላሽቶባችሁ ከሆነም የቤተ ዘመድ ጉዳይ እግዚአብሔር ሚሽነሪ ይላክላችሁ፣ መልአክ ይላክላችሁ። እኔ እንደሱ ነው ስጸልየዋል። በቃ እኔን አልሰማ ካሉ ጌታ ሆይ የሚሰሙት ሰው ላክላችሁ። ገንዘብ መላክ ካለብኝ ለወንጌል ልላክ። ለሲሚንቶ ገንዘብ እየላከ ለብሉኬት ገንዘብ እየላከ ለወንጌል ገንዘብ ልኮ ቤተሰቡን እንዲደረስ ማድረግ ሰው ይገርመኛል። እኔ ይቅርታ አድርጉልኝ። እዚህ አሜሪካ ውስጥ የተሰበሰበ አውሮፓም የትም ያለ ለጡብ ለቆርቆሮ ገንዘብ ይልካል። ለእንጨት ምጣድ ለመቀየሪያ ግድግዳ ለመቀየሪያ ይቀይራል። የቤተሰቦችን ፋንዳሜንታል ኢተርናል ዴስቲኒን ለመቀየር ክርስቲያኑን ነው የምናገር። ለመቀየር ግን እስቲ የሚሰሙት ሰው እኔ በወር ለሚቀጥሉት 6 ወራት ቤተሰቦችን አገልግል 100 ፓውንድ ልክልሃለሁ፣ $100 ልክልሃለሁ፣ ጸልይላቸው፣ ቅረባቸው። ዳኒ አንድ ጊዜ እናቴ ጌታን ተቀበለችልኝ ሲለኝ እና እንደ ቀላል ነገር ጌታ ይመስገን ደስ ብሎት ነው። ምን አልኩት? እኔ አንተም ብሆን ድንኳን ጥዬ ልክ ነኝ እንደሱ ነው ያልኩት። ድንኳን ጥዬ በሬ ጥዬ ድግስም ደግሰው አሁን ነበር አልኩት። አሁን ነበር እና እኔ ሰው ፈልግልሃለሁ፣ አንተም ሰው ፈልግ፣ በወር $100 መድበህ እናትን የሚያሳድግልህ ሰው። በቃ ምን ትፈልጋለህ? በእድሜ በዘመን ከቤተሰብ ከሲኦል ሲያመልጥልህ ከማየት በስተቀር ምን ትመልጣለህ? እና መጨረሻ ላይ የሚልከው መልአክ ይሄንን ነው የሚሰራው። ከቁጥር 6 ጀምሮ የወንጌል አይነት ነው። በመልአክ የሚመጣ ወንጌል ነው። በምድር ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ አገኛችሁት። ራእይ ምዕራፍ 6 ምዕራፍ 14 ቁጥር 6 ይሰብክ ዘንድ የዘላለም ወንጌል ያለው መልአክ ከሰማይ መካከል ሲበራዩ ይላል። ይብረር፣ ወደ ዘሮቻችን ይብረር፣ በአባቴ ዘር ላይ ይብረር። እኔ የጸለይኩትን ነው ለእናንተ የምናገረው። ይብረር በአባቴ ዘር ላይ በእናቴ ዘር ላይ ይሄ መልአክ ይብረር። ወንጌል ይዞ በረረ ይላል። መልአክ ከሰማይ መካከል ሲበር አየሁ። በታላቅም ድምፅ የፍርዱ ሰዓት ደርሷልና፣ አያችሁት? የመጨረሻው ቃል የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርንም ስጡ፣ ሰማይንና ምድርንም ባህርንም የዋህንም ምንጮች ለስራው ስገዱለት አለ። ከዛ ሁለተኛ መልአክ ይወጣል። ቁጥር 16 እናንብበው። ቁጥር 14 በደመናውም ላይ የተቀመጠው ማጭዱን ወደ ምድር ጣለው፣ ምድርም ምን አደረገች? ታጨደች ይላል።
አስፈሪ። ይሄ ከመሆኑ በፊት ይሄ ከመድረሱ በፊት ስገዱ፣ እግዚአብሔርን ፍሩ፣ ተመለሱ፣ የፍርድ ሰዓት ደርሷል የሚል መለከት የሚነፋ ዘሆል ኮስሚኩን ዘሆል ዩኒቨርሱን ዘሆል የሰው ልጆች ስርዓት ያሉበትን የሚያስተጋባ የዘላለም ወንጌል የተባለ ኢተርናል ዴስቲኒን የሚቀየር ወንጌል። ይሄንን ወንጌል እናንተ ወይ ተጫሙት፣ አንደኛ ወይ ተዘጋጁበት፣ ታጠቁት፣ ቆሙበት። ይሄንን እንዴት ታደርጋላችሁ? ጸልዩበት። ጳውሎስ እንደሚል ሮሜ ምዕራፍ 9 ላይ ስለ ወገኖቼ ስለ አባቴ ቤት ምን አለብኝ? ወገኖቼ ስለሆኑት ምን አለኝ? ጭንቅ አለብኝ፣ ስብራት አለብኝ። እያነከስኩ ነው የሚሄደው። ምንም ጥላይ ሳይቀር ሰዎች ቢፈውስም ኪዳን ስላላቸው ስለ አባቶቼ ቤት ምንድነው ምን እጨነቃለሁ። እግዚአብሔር የህይወት ከህይወት መጽሐፍ ራሱ ቢሰርዘኝ እስከሚል እሱና ሙሴ እንደዚህ አይነት ጸሎት አለ። ወንድሞቼ ወንጌል ዲፕ ዝግጅት ከሚያጠቃልለው አንዱ ይሄንን ነው። መማለድ ይጠይቃል። ወንጌል ይነገር፣ ወንጌል ይሰማ። እኔም ሁሉ ጊዜ እዘጋጃለሁ ለማንም የሰው ልጅ ወንጌልን ለመስበክ። እሱን ስታረግ ድል እየነሳ ነው የምትሄደው። ተዘጋጁ ለወንጌል። እስቲ እዘጋጃለሁ በሉ። እሱን ስትዘጋጅ ስትታጠቀው ወንጌል ስትናገር ወዴት እየሄድክ ነው? ወደ ተራራው ጫፍ እግሮችህ እንደ ብሆር እግሮች። መጽሐፍ ቅዱስ ሲናገር ወንጌልን የምስራች ብለው የሚሰብኩ እግሮቻቸው ያማሩ ናቸው በተራራ ላይ ነው የሚለው። አረ ሃሌሉያ! በተራራ ላይ ኢሳይያስ 61 ነው 57 አካባቢ የሚነግረን እሱ። ስለ ወንጌል ትንሽ ነገር ልንገራችሁና የዛሬውን እንጨርሳለን። ወንጌል አካሄዳችንን የምናቀናበት ነው። የወንጌል ጫማ እነዚህን አራት ነገሮች ቶሎ ብዬ ላስጠፋችሁ። የወንጌል ጫማ አካሄዳችንን ምን የምናደርግበት ነው? የምናቀናበት ነው። ሰይጣን ተልኮ አካሄድህን ማበላሸት ነው። መጀመሪያ እግዚአብሔር ሲረግመው የነገረው ምንድነው? ሰኮናህን ምን ያደርጋል? ይቀጠቅጣል። አይደለም ያለው ጌታ ዘፍጥረት ምዕራፍ 3 ላይ ሰኮናህን ምን ያደርጋል? ይቀጠቅጣል። የሰይጣን ትልቁ ታርጌት እግርህን መንከስ ነው። አካሄድህን ማለት ነው። ሸፈፍ የሚያረጋቸው ሰዎች ወንጌልን በቅጡ ያልታጠቁ ናቸው። ሸርተት የሚሉ ሰዎች ወንጌልን ያልተጫሙ። የሚያዳልጥ ጫማ የለውም እግዚአብሔር፣ የሚያቆም ጫማ ነው። በአለቱ ላይ ያቆመሃል። ከአለቱ ላይ የሚያንሸራትታቸው በሁኔታ የሚንሸራተት ሰው የወንጌል ጫማ ምን አካሄዱ ላይ ምን አላረገም? አልታጠቀም፣ አልተጫማም። ወንጌል በትክክል ስትጫማው አካሄድህ ይቀናል። ኧረ አሜን። ወንጌል ያቀናልናል። መንገዳችንን ያቀናል፣ አካሄዳችንን ያቀናል፣ ስራችንን ያቀናል፣ ቤታችንን ያቀናል፣ ኑሯችንን ያቀናል። እግዚአብሔር ስሙ ይባረክ። ከተማ በወንጌል ትቀናለች። ከተማ ይቀናል። ኤፌሶን ከተማ የቀናችው በወንጌል ነው። እግዚአብሔር የወንጌል አርበኞችን ያብዛል። ማን ያውቅ ነበር ኤፌሶን ውስጥ ያሉት ሀብታሞች ከጠንቋያ ጋራ በድርድር እንደምትሰራ ማን ያውቅ ነበር? ማንም አያውቅም። ወንጌል እዛ ከተማ እስከሚገባ ድረስ ትዝ ይላችኋል አይደል? ሐዋርያት ሥራ ምዕራፍ 16 ሀብታሞቹ ሀብታም የሆኑት ጥረው ግረው ነው ብሎ ነው ሰው የሚያስበው። ጥረው ግረው እንዳልሆነ የተገለጠው ወንጌል ገባና ሚስጥሩን ዘከዘክ። እግዚአብሔር ስሙ ይባረክ። መጽሐፋቸው ሲጋለጥ ሲቃጠል ሰዎች ሲድኑ ምን አሉ? እነዚህ ሰዎች ሀብታሞቹ ናቸው እኮ መተው ከማጋራ ከሟርት መንፈስ ካላት ጋራ ይመስልሃል? እዚህ ከተማ የምታየው ህንፃና ሀብት ኮርፖሬት ወርልድ በሙሉ ዝም ብሎ ይመስልሃል? ወንጌል ይምጣና ይግለጠው። ግድ የለም አሜን በል። ይግለጠው። ሄደ የምትበላበት እያንዳንዱ ኢትዮጵያዊ ሬስቶራንት አንዳንዱ ሄደ መሰረቱን ብታጠናው በደም ላይ የተመሰረተ፣ በጥንቆላ ላይ የተመሰረተ፣ በግፍ ላይ የተመሰረተ ነው። በኢየሱስም ኔትወርካቸው ይበጣጠስ። የታጠቁ በወንጌል የታጠቁ ሰዎች፣ ወንጌልን የተጫሙ ሰዎች ወንጌል አካሄዳቸውን ያቀናላቸው። ሸርተት ማይል ሁሉ ጊዜ ጸንቶ የሚቆም እግዚአብሔር ስሙ ይባረክ። ምን ብለው ታጥቃችሁ ቁሙ ነው። ተጫምታችሁ ምን በሉ ነው? ቁሙ። ዝግጁ ሆናችሁ ግራውንዳችሁን የማትለቁ ማለት ነው። ግዛታችሁን የማትለቁ። ወንጌል አካሄድ ያቀናል። የመጀመሪያ ይሄንን የምነግራችሁ አንደኛ ቆሮንቶስ ምዕራፍ 15 ላይ ነው ጳውሎስ ራሱ ስለሚናገረው ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 እና 2 እንመልከት። አንደኛ ቆሮንቶስ ምዕራፍ 15 እነዚህን አራት ፕሪንሲፕሎች ቶሎ ነግሬያችሁ እንጨርሳለን። ዛሬ በወንጌል እንጫማለን። በዚህ የሰላም ወንጌል፣ የጽድቅ ወንጌል፣ የመንግስት ወንጌል እኛ ያለፈ መንግስት ትምጣ የሚያስብል እግዚአብሔር ስሙ ይባረክ። ለመከሩ ሰራተኞችን ላክ የሚያስብል ሰራተኛ ላክ። በነገራችን ላይ ለነፍሳት ጸልዩ አልተባለም። እኔ ደጋግሜ እናገራለሁ እዚህ ቤተክርስቲያን ለነፍሳት ጸልዩ አልተባለም። ለሰራተኞች ጸልዩ ነው የሚለው። እግዚአብሔር መከር የሚሰበስቡ ሰራተኞችን ያብዛል። ነገር የሚሰበስቡትን ሳይሆን ግድ የለም አሜን። ይሄ ነገር የሚሰበስበውን ሳይሆን በቃ ሄዶ ምንም የሚሰበስብ መከር የሚሰበስብ የሚወጣ የሚጣላ ሳይሆን የሚወጣ ሰው የማይጠብቅ
መሪ የማይጠብቅ እየወጣ እየሰበሰበ የሚመጣ እንዲህ አይነት ሰራተኞችን እንዲሰጣችሁ ምን በሉ ለምኑ ነው ያለው። መከሩ ምንድነው? ብዙ ነው። እኔ እኮ አንዳንድ ጊዜ እግዚአብሔር አሁን እኮ ጌታ ሆይ አንድ ጊዜ 3000 ሰው ብትልክብን ምኑን ከምንድን ነው የማደርገው? ማን ነው የሽዬ ስራ ታቆማለች? ዳኒ ስራ ያቆማል? ደህንነት ለማስተማር አትደንግጡ። ገብቷችኋል ሀሳቤ? ጌታ ባረከን እንላለን እንጂ ኦኬ እንዴት ነው የምናሳድጋቸው? ተረድታችሁኛል? አንዳንዴ ስጸልይ ከእግዚአብሔር ጌታ ሆይ እኔ እንደው አስፋን ምናምንልና ደነግጥ ጌታ ሆይ አሁን አንዴ በከተማውን በፉጨት ብትጠራው ምን ከምን እናደርገው? እኛ ብቻ አይደለንም እዚህ ከተማ ውስጥ ያሉ 8 ቸርቾች ምኑ ከምን ያደርጉታል? አሳድገን ምናምን ጸሎት አለ፣ ግን ሰራተኛው የት አለ? እየተረዳችሁኝ ነው ሀሳቤ? አንደኛ ቆሮንቶስ ምዕራፍ 15 ላይ እንደዚህ ይላል፣ ወንድሞች ሆይ የሰበኩላችሁ ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን ደግሞ ምን የምትሉበትን የምትድኑበትን ወንጌል አሳስባል። ወንጌል ድነንበታልም ገናም እንድንበታለን። ሁለተኛው ነጥብ ይሄ ነው። አንደኛው ወንጌል አካሄዳችንን ያቀናል። ሁለተኛው ድነንበታልም ምን እንልበታለን? እንድንበታለን። መንፈሳችን ድኗል። ነፍሳችን ደግሞ ከኃጢአት ከአመጽ ከአሮጌው ሰውነት እየዳነ የሚሄደው የነፍሳችሁን መዳን ፈጽሙ የተባለው በወንጌል ድነን በሳይኮሎጂ ነፍሳችንን አናክምም። አሜን። ብዙ ጴንጤ አሁን በወንጌል ድኖ በፖዚቲቭ ምንድነው ይሄ ንገሩኝ፣ በፖዚቲቭ ቲቺንጎች ወይም ደግሞ በእነዚህ በአነቃቂዎች በሞቲቬሽናልስ በወንጌል ድነው በሞቲቬሽናል ነፍሳቸውን ሊያድኑ ይወዳሉ። አይችሉም። ይልቁንም ሰልፊሽነትን፣ ስግብግብነትን፣ ራስ ወዳድነትን፣ ዓለማዊነትን ነው የሚለምዱት። በወንጌል ስትድን ግን ነፍስህን በውስጥ እንዳትከብር ያደርግልሃል። ኧረ አሜን። ጳውሎስ እንደሚለው ነፍሴ በውስጤ እንደማትከብር ቆጠርኩ ይላል። የነፍሳችሁን መዳን ፈጽሙ ስለሚል ማለት በወንጌል ወንጌል ድነንበታለን። ምን እንልበታለን? እንድንበታለን። ወንጌል ቆመንበታለን፣ እንቆምበታለን። ጳውሎስ እሱን ነው የሚነግረን በአዲሱ መደበኛ ትርጉም ላይ አሁንም ወንድሞቼ የሰበኩላችሁንና የተቀበላችሁትን ደግሞም ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ እወዳለሁ። የሰበኩላችሁን ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁና፣ አለዚያ ግን ምን ትሉበታላችሁ? አለዚያ ያመናችሁት ከንቱ ነው። አያችሁ፣ በአዲሱ መደበኛ ትርጉም ነው ያነበብኩት። በኖርማሉ እንደዚህ ነው የሚለው ቁጥር 2 ወንጌል አሳስባቸዋል በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባቸዋል። አያችሁ፣ ወንጌል ቆመንበታለን፣ ደግሞ ምን እንልበታለን? እንቆምበታለን፣ እንጸናበታለን ማለት ነው። ግራውንዳችንን የምንይዘው በወንጌል ነው። እግዚአብሔር ስሙ ይባረክ። ሳንንሸራተት ያልተንሸራተተ ጫማ እንቅፋት ሁለተኛ እንዳይመታ ይሄ ወንጌልን ታጠቀው። እግዚአብሔር ስሙ ይባረክ። ስቅቅ ያለ ህይወት እንዳትኖር ማለት ወደቁ ተንሸራተቁ ምናምን እንዳትል ወንጌልን ኢየሱስ ክርስቶስ የሰራውን ስራ በጽድቅ በትክክል መታጠቅ ነው። ወንጌል ድነንበታለን፣ ምን እንልበታለን? እንድንበታለን። ሶስተኛው ቆመንበታለን፣ እንቆምበታለን። አራተኛው በጠላታችን ላይ የምንገዛው በወንጌል ነው። ክብር ለጌታ ይሁን። በጠላታችን ላይ ምን የምንለው የምንገዛው እነዚህን ወንጌሎች ስንታጠቃቸው ስንረዳቸው ነው። የመንግስት ወንጌል ምንድነው? የትንሣኤ ወንጌል ምንድነው? ጌታ ሆይ አስታጥቀኝ፣ የወንጌልን ሐሳብ የወንጌልን መንፈሱን አስታጥቀኝ። የዘላለም ወንጌል ምንድነው? የእግዚአብሔር ወንጌል የተባለው ምንድነው? የሰላም ወንጌል፣ የትንሣኤ ወንጌል፣ የመንግስትን ወንጌል እንዲሰብኩ ላካቸው ነው የሚለው። ምን ማለት ነው? መንግስት የሚያደርጋቸው መንግስቱን የሚፈጥር ፓወር ያለው ማለት ነው፣ ኃይል ያለው ማለት። ስለዚህ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይሉ ላይ ስልጣን ሰጥቻቸዋለሁ ስትል እባብ የምትረግጠው በባዶ እግርህ አይደለም፣ በጫማ ነው የምትረግጠው። በባዶ እግርማ ከረገጥከው ሰኮናህን ስለሚቀጠቅጥ ይነድፈሃል። ስለዚህ በወንጌል ጫማ ነው። ለዚህ ነው የወንጌልን ጫማ በጠላት ኃይሉ ሁሉ ላይ ሁሉን ድል ነስታችሁ ለመቆም እንድትችሉ የወንጌልን የሰላምን ወንጌል ምን በሉ ተጫሙ ይላል። ተዘጋጁ፣ በቃ ትጥቃችሁን ሬዲ ሁኑ። አይ ዶንት ኖ ጧት ስትወጡ ምን ያህል ዝግጁ እንደሆናችሁ አላውቅም። አይ ኖ ለስራ ትዘጋጃላችሁ። አንዳንዶቻችሁ ምሳችሁን ፓክ ታደርጋላችሁ፣ ልብሳችሁን፣ ለቢሮ የሚያስፈልጋችሁን ነገሮች ሁሉ ትይዛላችሁ። ግን እዛ ዝግጅት ውስጥ ጌታዊ ዛሬ በሆነ አጋጣሚ ሰው ወደ እኔ ሲመጣ ቃልህን እንድነገር ወንጌል እንድነገር እባክህ
ብላችሁ አዘጋጅልኝ እኔም ዝግጁ ነኝ ብላችሁ እንደዚህ ፓክድ ሆናችሁ ሬዲ ሆናችሁ ይሄንን ኮንሺየስነስ ዲቨሎፕ አድርጉ። ሾፒንግ ስትሄዱ፣ ስራ ስትሄዱ፣ ኔበር ስትሄዱ፣ ኔበር ወክ ስታደርጉ ሰው ስጠኝ። ምክንያቱም እግዚአብሔር በመንገዳችሁ ላይ እድሎችን ያመጣላችኋል። እኔ አሁን ከበባ እያረኩበት ያለ አንድ ልጅ አለ። ስሙን አልነግራችሁም። እሄዳለሁ፣ አያናግረኝም ነበር፣ አሁን ያናግረኝ ጀምሯል። እግዚአብሔር ይመስገን። ስትሪት ላይ ያለ ሰው ነው። አሁን ዳቦ ገዝቼለታለሁ፣ ነገ ደግሞ እሄዳለሁ። ከቤቴ ምንዳው እሱን ለማግኘት ነው እየጸለዩ። ትናንት አሁን አንድ ሰው ቸርች ቀጥሮ የነበረ እሱም አልችልም አለ። ግን በዋናነት ከቤቴ የመጣሁት እሱ ይሄንን የምላችሁን ሰው ለማግኘት ነው። ሄጄ አጣሁት ቦታው ላይ ጠበቅኩ፣ መኪናዬን ፓርኪንግ ላይ አድርጌ። ኢጀስ ዋን ሰው ምን ታውቃለህ? ያ ሰው ቢሊግራም እንደሚሆን ምን ታውቃለህ? ቢሊግራምን ያዳኑ ሰው ይሄን ነግራችሁ እጨርሳለሁ። ያዳነ ወደ ጌታ ያመጡት ሰውዬ ጌታ ትልቅ አገልጋይ ናቸው እና ሲጸልዩ ህዝብ እሰጥሃለሁ ይላቸዋል። የ3 ቀን ኮንፈረንስ ተጋብዘው 40 ቀን ጾም ጸሎ በቃ ህዝብ እሰጥሃለሁ ብለው ይጸልያሉ። ሲጸልዩ እግዚአብሔር ደጋግሞ ህዝብ እሰጥሃለሁ። ከዛ ዓርብ ዕለት ኮንፈረንሱ ተካሄደ። ኤክስፔክቴሽናቸውን ልብ በሉ። ህዝብ ስላላቸው ዛሬ ጌታን የምትቀበሉ ምናምን ሲሉ ማንም የለም። እንዴት ልብ እንደሚሰብር ነገር ግን የወንጌልን ጫማ ስለተጫሙ ቅዳሜ ጠዋትም ሰብከው ጌታን የምትቀበሉ ሲባል ማንም የለም። ጫማቸውን አላወለቁም። ስቲክ አድርገው ወጥረው ይዘዋል። እግዚአብሔር ህዝብ እሰጥሃለሁ ብሎኛል። ያ ህዝብ ይምጣ፣ ነገ ከሰዓት ይምጣ። ቅዳሜ ከሰዓትም ሲጠብቁት የለም። እሁድ ከጠዋትም ማንም የለም። እሁድ ከሰዓት ላይ ጌታዊ ምንድን ነው ብለህ የለም ወይ ብለው መጨረሻ ሲጸልዩ አንድ ሰው ከጥግ ቦታ ተነሳ። ቀጭን ሰውዬ መጥቶ ጌታን ተቀበለ። ልክ ጌታን ሲቀበሉ ህዝብ ይሄ ነው አሉ። ያ ሰው ማን እንደሆነ ታውቃላችሁ? ቢሊግራም ነው። ምን ታውቃላችሁ? ጳውሎስን እንደሆነ እድል ከመንገድ የሚያመልጣችሁ። ምን ታውቃላችሁ? ዲቦራን እንደሆነ ሮዝ ወይም ሜሲስ ዋቴቨር ስቶር ምን ታውቃላችሁ? እግዚአብሔር በመንገዳችሁ ላይ የሚያመጣላችሁ ምን ታውቃላችሁ? ይሄ ነው ህዝብ አለው። ታውቃላችሁ የቢሊግራምን አገልግሎት የእነዚያ ሁሉ ሰዎች አክሊል በወንጌላዊ ቢሊግራም የመጣው ለማን ይቆጠራል? ለዚህ ህዝብ እሰጥሃለሁ ላለው አገልጋይ ይቆጠርለታል። ለዚህ ነው ጳውሎስ ሽልማቴ ናችሁ በጌታ ቀን የሚለው የዳነላቸው ያዳናቸው ሰው። ወንድሞቼ ቢ ኢንቴንሽናል። ዝግጅት ማለት ይሄንን ነው። ተዘጋጅተን ታጥቀን ስንወጣ ስንገባ ስራችንን እየሰራን ስራችንን የወንጌል መድረክ እንድናደርገው በዚህ በጣም ኢንቴንሽናል እንድትሆኑ ላበረታችሁ ፈልጋለሁ። ወንጌል በጠላት ኃይል ላይ ያስኬደናል።